ዛሬ ስለ ሪጀክሽን እናወራለን ወይም ሪጀክት ስለመደረግ ፍቅራችንን ስናሳያቸው ፍቅራችንን ልንሰጣቸው ስንሞክር ስለሚገፉን ሰዎች እንደዚህ አይነት ሰዎችን እንዴት ነው ሃንድል ማድረግ የምንችለው ወይም ለእንደዚህ አይነት ሰዎች በምን አይነት ቋንቋ ነው ማውራት ያለብን ምን አይነት የመልስ ምት ነው የሚገባቸው የሚለውንም ጨምረን እኛ በራሳችን ምን ማድረግ አለብን ከዚህ ስሜት ለመላቀቅ ለምን ይሄ ስሜት ተሰማን አልፈልግሽም ካለኝ አንድ ወንድ ልጅ ወይም እንደማይፈልገኝ እንዳላፈቀረኝ በተለያየ ድርጊቶቹ አብዛኛውን ጊዜ ከወንድ ልጅ እውነት ለመናገር አልፈልግሽም ስላልወደድኩሽ አብረን መሆን አንችልም የሚለው ቃል ቀጥታ የሚወጣው በጣም መልካም የሆኑ ወንዶች አሉ ወይም ከአንድ ሴት ጋር እውነተኛ ፍቅር የያዛቸው ለእህታቸው ለእናታቸው ጥልቅ የሆነ ክብርና የነሱ ዋጋ የገባቸው ወንዶች ሲሆኑ ወይም በስርዓት ስለ ሴት ልጅ ትክክለኛ ነገር እየተነገራቸው ያደጉ ወንዶች ሲሆኑ እውነት ለመናገር ይህንን ነገር ለመናገር ወይም አንቺን በሚገባሽ መንገድ ትሪት አድርገው ለመመለስ በጣም ቀላል ይሆናል ለነሱ። ነገር ግን አብዛኛው ወንድ ይጠቀምበታል፣ ፍቅራችንን ይጠቀምበታል፣ መውደዳችንን ራሳችንን አሳልፈን እንደምንሰጣቸው ካመኑ ጭምር ያንን ለመቀበል ዝግጁ የሆኑ ወንዶች አሉ። ግን በተመሳሳይ የሚገባንን የፈለግነውንና ጭራሽ ሊሰማን የሚገባውን ነገር እንዲሰማን አይፈቅዱልንም። በተቃራኒው ችላ ይሉናሉ፣ ይገፉናሉ። የተለያዩ ድርጊቶቻቸው ከቃላት በላይ ነፍሳችንን የሚጎዳና ከሱ እንድትርቂ እንደፈለገ የሚያሳምኑሽን ድርጊቶቹን ያደርጋል። ታዲያ እንደዚህ አይነት ስሜት ውስጥ ካላችሁ እንደ ፍቅረኛው ትሪት እያደረገሽ ካልሆነ እንደሚገባሽ ቦታ እንደሚገባሽ ስሜት አይነት ምንም አይነት ነገር እየተሰጠሽ ካልሆነ ሪጀክሽን ብለን ነው የምንጠራው። ታዲያ አሁን ላይ ያለሽበት ስሜት እሱ የሚያደርግሽ ነገሮች በሙሉ እየተሰሙሽ ያሉትን ስሜቶች በሙሉ በምንድን ነው ልታራግፍ የምትችይው? እንዴት ነው አንቺ ስሜት እንዲገባው የሚያደርገው? ወይም ከዚህ በኋላ አንቺ የተሰማሽ ስሜት እሱም እንዲሰማው ማድረግ የምትችለው አንድ ሴት ልጅ እንዴት ነው የሚለው ነው በስፋት የማወራላችሁ። መናገሬ ብቻ ጥቅም የለውም፣ መተግበር መቻል አለባችሁ። ውጤቱን ከፈለጋችሁ ካላችሁበት ህመም ወይም ከደረሰባችሁ ነገር ራሳችሁን ማዳን ከፈለጋችሁ የግዴታ ለተሰጣችሁ መድኃኒት መውሰድና የመጠቀም መቻል አለባችሁ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዶዳው ስለ እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ቀላል ስለምናደርግበትም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ እህቶቻችን እንዲደርስ ዩቲዩብ እንዲወደው ላይክ እናደርገዋለን። አብራችሁን ቆዩ። አንደኛው ባንቺ ብቻ የደረሰ ይሄ ስሜት አንቺ ጋር ያለ ብቻ እንደሆነ አታስቢ ወይም ፐርሰናል አታደርጊው። ጥንካሬሽ ነው። አንድ ወንድ ልጅ እንደማይፈልግሽ በብዙ ድርጊቶቹ በቃላቶቹም ሊሆን ይችላሉ እንዲሰማሽ በሚያደርጋቸው ስሜቶች በአጠቃላይ እንደማይፈልግሽ ህይወት ውስጥ እንደማትቆይ ከተሰማሽ ያንን የግል አታደርጊው ወይም ፐርሰናሊ አንቺ ሆን ብሎ ሊያጠቃሽ እንደሆነ እንዳታስቢ። ምናልባት በራሱ ችግር ሊሆን ይችላል። በቃ እሱ ማንነቱ ሊሆን ይችላል። ከማንነቱም ባሻገር በደረሰበት ነገር ሊሆን ይችላል። አንድ ሴት ልጅ እስቲ ወንድ ልጅ ከዚህ በፊት ከጎዳ ካልታመንላት ቺት ካደረገባት ወይ በጣም ከገፋት ቀጥሎ እኮ ወንድ ልጅን ለማመን በጣም ነው የምትቸገረው። ይሄ ወንድ ደግሞ ከአንቺ ጋር አብሮ ማይሆንበት ከፍቅረኛው ጋር ስለጣላ ብቻ ያደገበትን ቤት ሊሆን ይችላል። የራሱን ችግር ሊኖረው ይችላል። እኛ ማየት ያለብን ፈርዘር ነው። በቃ ራቅ አርገሽ አስቢ እስቲ። እኔ ጠንካራ ነኝ። የሱ ግፊት ወይም በሱ አለመፈለጌ እኔ በቃ ዲፋይን አያደርጉኝም ወይም እኔን አይገልጹኝም። እሱ አልፈለገኝም ማለት ያለ ማብቂያ አይደለም። እሱ አልፈለገኝም ወይም እሱም በምፈልገው መንገድ ትሪት አላደረገኝም ማለት የኔ ህይወት የኔ ስሜት ወይም የኔ ፍላጎቶች ይቋረጣሉ ማለት አይደለም ብለሽ ልታምኝ ይገባል። ምክንያቱም ቀጥሎ ያለውን እርምጃሽን፣ ቀጥሎ ያለው አስተሳሰብሽን፣ ቀጥሎ ያለውን የፍቅር ህይወትሽን፣ ቀጥሎ ያለውን የትዳር ህይወትሽን በሙሉ ቤዝድ የሚያደርገው እዚህ ጋር ነው። እዚህ ላይ ችክ ካልሽ ሀሳቡን አስቀይረዋለሁ፣ ይቀየራል። ለኔ ያለው አመለካከት በዚህ መንገድ ብሞክር፣ እንደዚህ ባረግ፣ ብጠብቀው፣ ብታገሰው፣ ባስመክረው፣ እንዲህ ባደርገው፣ እንዲህ በሆንለት፣ እንዲህ ብሰጠው እንደዚህ እኔ በምፈልገው ደረጃ ይሆናል ብለሽ ራስሽን እንዳታታልይ። በመጀመሪያ ትክክለኛ ማንነቱን ስላሳየሽ አመስግኚ። ምክንያቱም እንዳልኳችሁ ቅድም መጀመሪያ ላይ እንዳነሳኋላት ሊጠቀምብሽ ይችላል። የፈለገውን ሊጠይቅሽ ይችላል። የፈለገውን ሊያደርግ ይችላል። በፈለገው ሰዓት ደግሞ ሳይናገር ማንነሽ ብሎም ሊሄድ ይችላል። ስለዚህ አሁን የምታያቸው ምልክቶችን ልታመሰግኛቸው ይገባል። ያንን ደግሞ ወስደሽ ለአንቺ ብቻ የተሰጠ ስቃይ እኔ ብቻ ለምን እኔ እንዴት አይገባኝም የሚሉ ጥያቄዎችን አታስነሽ። ብዙዎቻችን ሪጀክሽን ደርሶብናል
በጣም ኖርማል ስሜት እንደሆነ ከህይወትሽ ምዕራፎች ውስጥ አንዱ እንደሆነ እንዴት አድርጌ ሃንድል ላደርገው ስትይ ይሄ የአንቺ ህይወት ማብቂያ እንዳልሆነ በማመን ነው። ልትበረቺ በሚገባ ተመሳሳይ ታሪክ ያላቸው አሉ። የአንቺ እንደሆነ ምድለኛለሽ ቀድመሽ አይተሽዋል። ምልክተው አግብቷት ገንዘብ ስላላት አግብቷት በቃ ሁሌም ስለምትመቸው እንደፈለገችን ስለምትሆንለት አግብቶ አስወልዶ ደግሞ ይባንናል። የፍቅር ህይወት ትዝ ይለውና ጥሏት የሚሄዳለ ብዙ አይነት ታሪኮች አሉን አይደለ? ዛሬ በጣም እንደውም ቲክቶክ ላይ ሲመላለስ የምሰማው ነገር አለ። አልገባ ካላችሁ ወንድ ልጅ እንደማይወድሽ እያወቅሽ ትዳር ውስጥ የምትገቢ ሴት እንደማይወድሽ በቂ ትሪት እያደረገሽ በስነ ስርዓት ሳይጠብቅሽ ሳይንከባከብሽ እያወቅሽ እያየሽው ቀይረዋለሁ በሚል ከሱ የምታረግዥ የምትወልጂ ሂዱ ፍርድ ቤት ሂዱና ታዩታላችሁ። እነዚያ ሴቶች ምን እየተከራከሩ እንዳለ ምን እየጠየቁ እንዳለ የሚል። ስለዚህ በጭፍን አፈቀርኩት በሚል ብቻ ስሜቱ ለሱ ያለሽ ወይም ለሱ የሚመታው ልብሽ ስላስጨነቀሽ ስላስቸገረሽ ብቻ ራስሽን አሳልፈሽ አትስጪ። እልህ ነው። እልህ ፐርሰናሊ ካረግሽው በጣም አንቺ ላይ ብቻ የተፈጸመ እኔ ላይ እንዴት ይፈጸማል የሚልም እልህ ውስጥ ከተጋባሽ እኔማ እሱን እያልሽ የምታስቢ ከሆነ አንደኛ ነገር እሱን ምንም የሚገባው ነገር የለም። እየሳቀ ነው የሚኖረው ደስ እያለው እየተመቸው እንደሆኑ። ምክንያቱም ሂኖ በቃ ፓወር አለው አንቺ ጋር እንደፈለገ ይጠቀማል። ነገር ግን በቃ ኢትስ ሃፕን አልፈለገኝ ምን ችግር አለው አለመፈለግ። አንቺ የሆነ ወንድ እኮ ሪጀክት አድርገሽ ይሆናል አይደል ቢወድሽ ቢፈልግሽ ሴም ሂር። ስለዚህ ነገሮችን ቀላል አድርገን በማየት እኔ በሚያፈቅሩት ሰው ወይም በሚወዱት ሰው ሪጀክት መደረግ ቀላል ነው ተራ ነገር ነው እያልኳቸው አይደል። ግን አስተሳሰባችንን ቀለል ማድረግ ካልቻልን ወይም ያን ያህል በጣም ኤግዛጅሬት ሆነን ካላልን የመቅለል እድሉን በዛው ልክ ስለሆነ ነው ይህንን እምላችሁ። ስለዚህ ፐርሰናሊ አድርገሽ እዛ ቦታ ላይ ስታክ አድርገሽ እንደዚህ አሁን ባነሷቸው ሰበቦች ምክንያቶች አርያም ተስፋ በውሸት ተስፋ ራስሽን እንዳታሰቃይ። እሱ ሊገባው የሚችለው ብቸኛው የመልስ ምት አንቺ ቺን ፓርት በቃ አልፈለገኝም የሚለው መቀበል ከቻልሽ ማድረግ የምትችይውን እናወራበታለን። ሁለተኛው መደበቅ አይጠበቅብሽም። ስሜትሽን ሪጀክት መደረግሽን ወይም እሱ አልፈልግሽም እንደማይፈልግሽ እንዳትደብቂ። ከደበቅሽው ካላወጣሽው እውነታውን ካልተጋፈጥሽው እመኚኝ መቼም አትድኝም። ነገር ግን እውነታውን ከተጋፈጥሽው እንደማይፈልግሽ ካመንሽ ሪጀክት አድርጎሻል፣ በቃ አልተቀበለሽም። ያንን ካመንሽ ግን በጣም ትልቁን ማለት ነው ትልቁን ምዕራፍ ታልፊዋለሽ። በቃ ሳይኮሎጂ ኦፍ ብሬክአፕ ሳይኮሎጂ ኦፍ ሪጀክሽን የሚባለው ፕሮሰስን የመጀመሪያው የምታልፊበት ይህ ነው። በቃ ማመን። አብዛኛዎቻችን እንደብቃለን፣ እንዳልተሰማን እንሆናለን፣ የጸብን አካል እንደሆነ እናምናለን። ዛሬ ባይሆን ነገ ይወደኛል የሚል ተስፋ እንይዛለን። እውነታው ግን እንደማትፈለጊ ታውቂዋለሽ። ሴክስ ካረኩኝ በኋላ 2 ዓመቴን ካቃጠልኩ በኋላ ብዙ ነገር ችዬ ኖሬ በዚህ ወጥቼ እንደዚህ ሆኜ ሌላ ትጨምሪያለሽ፣ ሌላ ዕዳ ትጨምሪያለሽ፣ ሌላ ማትወጭበትን አንድ የእስር ቤትሽ ላይ አንድ ብሎኬት ከላይ ትጨምሪያለሽ እንጂ ምንም ማትቀንሽበት ዕዳ ውስጥ ነው የምትገቢ። ስለዚህ ፌሲት ተጋፈጪው፣ መጋፈጥ አለብሽ። ምንም ማለት አይደለም እንዳልኳችሁ ፐርሰናሊ ካልተጋባሽ የውሸት ሰበብ እስካላቆምሽ ድረስ እመኚ በጣም ቀላል ነው የሚሆንልሽ። ቀላል ከሚያደርጉልሽ ነገሮች አንዱ ደግሞ ማውጣት ነው፣ አለመደበቅ ነው። ማውራት ከእስክሪብቶና ከደብተር ጋር ማውራት፣ ከትራስሽ ጋር በማውራት በማልቀስ ከሆነ የሚያደርግሽን ሪቪው በማድረግ ድርጊቶቹ የሰጡሽን ህመሞች እንዲሰሙሽ በማድረግ ነው ልትለቂ የምትችሉ። እነዛን ስሜቶችሽን የሚደብቅልሽ የሆነ ቀን እንደሚወድሽ የነገረሽ ነገሮች ከሆኑ፣ የሆነ ቀን የላከልሽን ቴክስት ማንበብ ከሆነ፣ የሆነ ቀን አብራችሁ ጥሩ ቦታ ያሳለፋችሁትን መጀመሪያ እሱ በጣም እንዴት እንደሚወድሽ የነበረውን በማሰብ በማስታወስ እዛው እንድትታሰሪ ሊያደርጉሽ ይችላሉ። ከነሱ ፋንታ አለመፈለግም ሊቀበልሽ እንዳልቻለ ፕሮሰሷን ማለት በቃ ፕሮሰስ ነው አይደል? የሁሉም ነገር የመጨረሻው ውጤቱ የሚያምር ነገር የስኬትም የምንም እኮ ፕሮሰሷን ያችን አለች አይደል? ፕሮሰሷን እልፍ አድርጊያት፣ እለፊያት። ህመሟን፣ ስሜቷን፣ እያንዳንዷን ነገር ተጋፈጭ። ካልተጋፈጥሽው ከደበቅሽው አይሆንም ብለሽ ከተከላከልሽ እንዲህ ሊያደርገኝ አይችልም ማነው እሱ እኔ ሁሉ ሆኜለት ካልሽ ስቲል የምትጎጂው አንቺ ነሽ የኔ ቆንጆ። ነገር ግን ልትለቂው ሞክሪ። ህመሞችሽን አውሪ ከራስሽ ጋር። ከፈለግሽ እንደዚህ በቪዲዮ አውሪ፣ ከፈለግሽ ወረቀትና እስክሪብቶ ጽፈሽ አውሪ። ሪቪው አርግ ብዬሻለሁ፣ ምን እንደሚያደርግሽ፣ ምን አይነት ህመሞች እንደሰጠሽ፣ እንዴት እንደሚያወራሽ እንደነበረ እያንዳንዱ ህመሞችሽ እንትልልሻል። ለሱ የሰጠሽውን ቦታና ስሜት ፍቅር ያስለቅቁልሻል። ሞክሪው። ሶስተኛው በፍጹም ነው የምልሽ፣ በፍጹም መለመን።
እንደማይፈልግሽ ካሳየሽ እንደማይፈልግሽ ከነገረሽ እሱ ህይወትሽ ምንም አይነት ቦታ እንደሌለሽ በተለያየ ድርጊቶቹ ካሳየሽ እንዳትለምኝ ወንድ ልጅን ልመና ቀጥታ በእናትህ ኦር ቀጥታ እንደዚህ ሉንል እንደዛ አይደለም ልመና ስቲል የሚያሳይሽን ነገሮች መቻል ነው ስቲል ሂጂ አልፈልግሽም የሚሉ ድርጊቶቹ መቋቋም ነው ስቲል ሁሉ ነገሩን ያደረገሽን ነገር ትተሽ የደወለልሽ ቀን መሄድ ነው ልመና ይሄ ነው በቃ እሱ ሲፈልግ እንደፈለገ እንዲሆን አንቺ ስትፈልጊ ግን ምንም አታገኝበት ቦታ መገኘት ልመና ነው የማይደውልልሽ ጋር መደወል የማይፈልግሽ ጋር ፈልገኝ ብሎ መሄድ ምንም አይነት ጊዜ ለማይሰጥሽ ሰዓት ከአንቺ ሙሉ ቀንሽን መስጠት በሐሳብ በትካዜ ስለሱ በመጨነቅ ጊዜ ይሄ ልመና ነው ከልመና በምንም አይተናነስም እነዚህን የምታደርጊ ከሆነ አንቺ ስቲል የሱ ፍቅረኛ ነሽ በራስሽ ዓለም እሱ የለም እሱ አብሮሽ እሱ የራሱን ዓለም ነው የሚኖረው እሱ ሌላ የሚያፈቅራት ሴት ልትኖር ትችላለች እሱ ሌላ ወደፊት የሚያልማቸው ህልሞች ይኖሩታል እዛ ህይወት ስለሚያኖራት ሴት ነው የሚያውቀው ከአንቺ ጋር የሚያውቀው ጊዜያዊ ነገሮቹን ብቻ ነው ከአንቺ ጋር የሚያውቀው እንደምትወጂው ብቻ ነው አንቺን የሚያውቀው ምንም ቢያደርግ እንደማትሄጂ ነው ይሄ ከልመና አይተናነስም እነዚህ ደግሞ ለራስሽ ያለሽን ክብር ለራስሽ ያለሽን ፍቅር ለራስሽ ያለሽን ማንነት ሁሉ ነገር ቀን በቀን እየነጠቁሽ እያሳነሱሽ የሚሄዱ ድርጊቶች ናቸው ፍቅር አንድ ነገር ነው ፍቅር ትልቅ ኢነርጂ ነው ፍቅር የምንወዳቸው ሰዎች ስሜት ከተቆጣጠረን እጅግ በጣም ደግሞ አስቀያሚ ነገር ነው ዋጋ የሚያስከፍለን ነገር ነው ስለዚህ አንቺ ልትቆጣጠሪው ይገባል የማይገባሽ ቦታ ማትፈለጊበት ቦታ ጥቅም የሌለው ቦታ ህመም የሚሰጥሽ ቦታ ራስሽን ይዘሽ አትሂጂ ከዛ ቦታ ራስሽን አስቁሚ መደወል አቁሚ ላግኝ ሲል እምቢ ማለት ጀምሪ አልፈልግም ማለት ጀምሪ ምክንያቱም የማይፈልግሽ ወንድ እንደማይፈልግሽ የነገረሽ ወንድ ርቀትሽን በጠበቅሽ ቁጥር ከሱ በሸሸሽ ቁጥር ከኋላ ይከተልሻል የሚከተልሽ ስለሚወድሽ አይደለም አሁንም አንቺ ጋር ፓወር እንዳለው ለማወቅ ነው ያን ያህል ደግሞ ጅል አትሁኝለት አንቺ ስለዚህ ምን ማድረግ አለብሽ መጠንከር መቻል አለብሽ አልፈልግሽም ማለት አይደለ አዎ በቃ የራስሽን ላይፍ ትቀጥያለሽ ሙቭ ኦን ማድረግ በቃ ማተኮር ራስ ላይ 1 ሚሊዮን ጊዜ አልነገር ራሳችንን መውደድ ራሳችንን ማተኮር ራሳችንን ማሳደግ ራሳችንን መቀየር ላይ ስናተኮር የማይረባ ኢነርጂ ከራሳችን ላይ ይወድቃል ግን አቴንሽንሽ በሙሉ እሱን ወደ ህይወትሽ ስለመመለስ እሱ ሐሳቡን እንዲቀይር እሱን እንዲወድሽ ለማድረግ መጣጣር ከሆነ ራስን የመካድ ያክል ነው ስለዚህ ወደ ራስሽ ተመለሺ 5ኛው ዝምታ ነው ለእንደዚህ አይነት ወንድ ትልቁ የመልስ ምት ዝምታ ነው ድርጊቶቹ ሁኔታው ንግግሩ ምኑ አልፈልግሽም ከሆነ ዝምታ ምረጭ ወደሱ የሚያመለክት ወይም ስቲል እንደምትፈልጊው በድርጊቶችሽ በአክሽኖችሽ በፍጹም እንዳይገባው ምክንያቱም እያንዳንዱ ነገር ትርጉም የሚሰጣቸው ሪያክት አሁን የሆነ ሰው ተናዶ ሲያወራ የሆነ እንዳበሸቅነው ይገባናል አይደለ የሆነ ሰው የምንወደው ሰው ወይም የሚወደን ሰው ከሌላ ወንድ ጋር ስናይ የምናደርጋቸው ታዲያ አንዳንዱ እንቅስቃሴ እንደምንወዳቸው እንደ ቀናን ያሳብቅብናል ስለዚህ ዝምታሽ ታዲያ የሚሆነው ከአክሽን ከሶሻል ሚዲያ ጉብኝት ለሰዎች ከማውራት ስለበፊትም ሊሆን ይችላል ስለሱ ሊሆን ይችላል እሱን ስለሚመስል ነገር ነው ምን ያህል እንደጎዳሽ ምን ያህል እንደጠላሽ ሊሆን ይችላል እያንዳንዱ ሪአክሽኖችሽ ዝምታሽን እንደሰበረው ምንም በቃ ኤግዚስት እንዳላደረገ የሚጠይቁሽም ሰውን ራሱ ቢጠይቁሽ ራሱ ደህና ነው አላው አይቼዋለሁ ሰዎች ቢጠይቁሽ ራሱ ሶሻል ሚዲያው ላይ አትጎብኝ እየገባሽ ጀስት ሊቭ ኢት በቃ እዛው ብሎክ ባታረጊው ራሱ ታዩ ግን ይሄ ኖ ኮንታክት ሩል የሚባለው መተግበር መቻል አለብሽ እሱ እንዲገባው ከፈለግሽ ምንም ያን ያህል ዋጋ የሰጠሽው አይነት ሰው እንዳልሆነ እንዳሰበው እሱ እንደፈለገው ይሆናል ብሎ እንደጠበቀው መሆን እንደማትችይለት እንዲገባው ማድረግ የምትችይው በዝምታሽ ነው ዝምታችን እነሱን ዱቄት ነው የሚያደርገው ከዚህ በኋላ አትወደኝም በቃ ከዚህ በኋላ አትፈልገኝም ቼክም አታረገኝም ብሄድ ራሱ የምትሰማኝ አይመስለኝም እያለ እሱ ይጨነቅ አንቺ ግን ወደ ራስሽ ተመለሽ ያ ትልቁ በቀላችን ነው ትልቁ ግባችን ነው ዝምታን በመረጥሽ ቁጥር ረፍት ይሰማሻል ብታምኚም ባታምኚም ዝምታሽ እሱን አለመፈለግሽ እሱን አለማሳደድሽ እሱን አለመከታተልሽ ስለሱ አለማውራትሽ ቀን በቀን ሰውነትሽ አይምሮሽ ልብሽ ይለምደውና የሚገርም ሰላም ውስጥ ይከትሻል ተግብሪውና ነገር ግን ሳምንት አንድ ወር ራሱ ስለሱ ቼክ አለማድረግ አቁመሽ ምናምን አይምሮሽ ራሱ እሱን ማሰብ ሲያቆም የሆነ ቀን ወይ ሶሻል ሚዲያ ላይ ካየሽ ወይ ልብሽ ከደነገጠ ድጋሚ ወደኋላ የምትመለሽ ከሆነ ትከስሪያለሽ ስቲል ስቴይ ስትሮንግ በጣም ጠንካራ ሆነሽ መቆየት አለብሽ
ሐሳቤ እንደሚሰራ 100% እርግጠኛ ነኝ። ሐሳቤ ስላችሁ እዚህ ቪዲዮ ላይ ያቀረብኩላችሁ ነው እንጂ የኔ ሐሳብ አይደለም። የስነ ልቦና ትምህርት ያስቀመጠው ነው። ተግብሩት። በሌላ ቪዲዮ በሌላ ሐሳብ ተመልሼ ስመጣ ነው። ቻው፣ ሰላም ሁኑልኝ።